በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተከበራችሁ በዚህ ቦታ የተሰበሰባችሁ ምዕመናንና ምዕመናት እንደዚሁም የሰበካ ጉባኤ አባላት የነገ የቤተ ክርስቲያናችን ተረካቢ የመንግሥተ ሰማያትን ምሳሌ አድርጎ ሰጣችሁ ሕፃናት እስከ ሞት ድረስ በወደደንና ባፈቀረን አንድ ልጁ በመድኃኒዓለም በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ቸር ነውና በቸርነቱ መሐሪ ነውና በመሐሪነቱ ጠብቆ ኃጢአታችንን ሳይቆጥር በደላችንን ሳይሰፍር በእድሜያችን ላይ እድሜ ጨምሮ የንስሐ ዘመን አውጥቶ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስሙን ጠርተን ስሟን ሳንጠራ የማንቀረው የመስቀሉ ስር ስጦታችን እመቤታችን ወላዲተ አምላክ ድንግል ማርያም እንደ እናትነቷ እሷም ክብርና ምስጋና ይግባት። ዛሬ እንደሚታወቀው በቤተ ክርስቲያናችን ከምታከብራቸው በዓላት አንዱ የዛሬው በዓል ነው። ይህ በዓል እመቤታችን ቅድስት ድንግል ማርያም በስደት ሀገር ኖራ ወደ ሀገሯ ወደ እስራኤል ሀገር የተመለሰችበት ዕለት ነውና ስለዚህ ዛሬ ትልቅ በዓል ስለሆነ እግዚአብሔር አምላክ እንኳን ለዚህ ዕለት በሰላምና በጤና ደረሳችሁ፣ እንኳን አደረሳችሁ። እንኳን አደረሳችሁ፣ እንኳን አሳልፉ። እንግዲህ በዓል እንግዲህ የእናታችን የቅድስት ድንግል ማርያም ከስደት የተመለሰችበት ዕለት ነው። እንግዲህ ይህ ዕለት ቀደም ሲል ከመስከረም 26 ቀን ጀምሮ የእመቤታችን የቅድስት ድንግል ማርያም ስደት ሲነገር ሲተረክ ቆይቷል ማለት ነው። ከመስከረም 26 እስከ ኅዳር 6 ቀን ድረስ ሊቃውንቱ በቤተ ክርስቲያን እመቤታችንን
እስከ ልጇ ድረስ እያመሰገኑ እመቤታችን ተመየጢ ተመየጢ ሀገረ ናዝሬት እያሉ ወደ ናዝሬት ወደ ሀገርሽ ወደ እስራኤል ወደ ኢየሩሳሌም ተመለሽልን እያሉ ከቅዱስ ያሬድ የፈለቀውን ቃል በመቀበል ሲያመሰግኑ በማኅሌቱ እንዘ ተሐቀፊዮ ለሕፃንኪ ጽጌ ጻዕዳ ወቀይ ሚካኤል እና ገብርኤል በቀኝሽ እና በግራው ነው ልጅሽን ታቀፈሽ ወደ እኛ ነይ እያሉ ሊቃውንቱ እመቤታችንን ያመሰግኗል። ሲያመሰግኗት ቆይተዋል። ምዕመናን ደግሞ የእመቤታችን የቅድስት ድንግል ማርያም ስለሚወዷት በተለይ እናቶች የእመቤታችን ነገር ስለማይደራደሩ እናቶች በጾም በጸሎት አጥብቀው ያከብሯታል ማለት ነው። ለምን? ለእናቶች ባለውለታ ስለሆነ። እናቶች ምጥ በሚያዙበት ሰዓት የሚጠሯት እናት ስለሆነ ፈጥና የምትመጣ እመቤቴ ማርያም ነይ እያሉ ጭንቅ አማላጅት ነይ እያሉ ከጭንቃችንን አማልጅን ተጨንቀናል ተቀበልናል ብለው እናቶቻችን ይለምኗታል እና ባለውለታቸው ስለሆነ ለእናቶች በጾም በጸሎት ተወስነው ያከብሯታል ማለት ነው። የስንዴን ጾም ያው ከሰባቱ አጽዋማት ውስጥ አልተቆጠረችም። የፈቃድ ጾም ይባላል። ነገር ግን የእመቤታችን ፍቅር ያለው አይደለም እንኳን ለዝና ለወር 15 ቀን ይቀርና ዓመት እስከ ዓመት ቢጾም ቢጸልይ በረከት ያገኛል እንጂ ምንም የሚያጣው ነገር የለም። ስለዚህ እናታችን ቅድስት ድንግል ማርያም ለእኔና ለእናንተ እናትነትና ተሰጣናለች እና ይህ የሚሆነው ከሰማይ የወረደውን ኅብስት፣ ከሰማይ የወረደውን እንጀራ፣ ከሰማይ የወረደውን መብል ያስገኘችልን የወለደችልን እመቤታችን ቅድስት ድንግል ማርያም እስመ ወለድኪለነ መብልዐ ጽድቅ ዘበአማን ድንግል ሆይ እውነተኛ የሆነውን መብልና እውነተኛ የሆነውን መጠጥን ወለድሽልን እያለ አባ ሕርያቆስ ያመሰግናታል ማለት ነው። የእመቤታችን ፍቅር ያደረባቸው ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ልጇን ከወለደች በኋላ በዘመኑ የነገሰው ሄሮድስ የሚባል ገዥ በሥጋ ስለተገለጠ እንደ ሕፃን ሆኖ ስለተወለደ እንደ ሰው የ9 ወር ሕፃን ሆኖ ስለተወለደ ከሱ በላይ የሚነግስ ንጉሥ እንዳለ የሰማ ስለነበረ የናዝሬቱ ኢየሱስ ክርስቶስ በቤተልሔም በዋሻ በረት ከተወለደ በኋላ ሰብአ ሰገል ለመስገድ ዕጣንና ከርቤ ይዘው ዕንቁ ይዘው ለመስገድ ወደ ቤተልሔም በሚሄዱበት ሰዓት ሄሮድስ ይሏቸው ነበረ። ለእኔ ንገሩኝ፣ እኔም መጥቼ እሰግድለታለሁ አላቸው። እነሱ ቆመው እየመራቸው በቤተልሔም የተወለደው ሕፃን አግኝተው በእመቤታችን እቅፍ በግርግር አግኝተውት ስጦታ
በዘመኑ የነበሩትን ሕፃናት በቤተ በመሰብሰብ የእኛን ስጦታ ይሰጣቸዋል በማለት የመንፈቅ ሕፃን የሆነው ጀምሮ እልፍ የሚሆነው ሕፃን ሰብስቦ ሕፃን ያገኘ መስሎት ገድሏል። ነገር ግን እያየ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ለዮሴፍ እንዲህ አለ፣ ሕፃኑን ሊገድሉት ይፈልጋሉና ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሂድ፣ ተመለስ ብዬ እስክነግርህ ድረስ በዚያው ቆይ። በዚያው እና እመቤታችን ቅድስት ድንግል ማርያም ልጇን አዝላ ከሰሎሜ ጋር ከአረጋዊ ጋር ከሽማግሌው አረጋዊ ጋር ሆነው በአንድ ላይ እመቤታችንን እያደሩ ሕፃኑ ልጇን አዝላ ወደ ግብፅ አገር ስደት ጀመሩ። ነገር ግን ስደት መከራ ነውና፣ ስደት ስቃይ ነውና እመቤታችን ብዙ ስቃይ አየች፣ ብዙ መከራ አየች። ረሃቡ ነው፣ ጥሙ ነው፣ ስቃዩ ነው፣ ፀሐዩ ነው፣ ሐሩሩ ነው። ያ ሁሉ መከራ ደረሰባት። እንጀራ ልመና፣ ውሃ ልመና ወደ መንደር ገባች። ነገር ግን ይሳለቁባት ጀመረ። የተሳለቁት ግን መሬት ተከፍታ ውጣቸዋለች። ግማሾቹ አውሬውን ወደ አውሬነት ተቀይረዋል። በእመቤታችን የሚሳለቁ ዛሬ አውሬ እየሆኑ ነው ያለ። በእመቤታችን የሚሳለቁ አውሬ እየሆኑ የአውሬው መንፈስ ይዟቸው ሲሳለቁ እናያቸዋለን። ነገር ግን ነገ ይጠፋሉ። የእግዚአብሔር ልጆች አስተውሉ። በእመቤታችን የሚሳለቅ ሕይወት አላገኘም። በልጇ የሚሳለቅ ሕይወት አላገኘም፣ ዕድሜ አላገኘም። ታዲያ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በበረሃ ሽፍቶች ልጄን ይቀሙኛል እያለች በምትፈራበት ጊዜ ያ ሁሉ መከራና ስቃይ ባየች ጊዜ እንባዋን እንደ ክረምት ውሃ እየወረደ በፊቷ ላይ ያ ሁሉ ስቃይ እያየች ወደ ግብፅ አገር ሄደች እመቤታችን። ነገር ግን በመንገድ ላይ የተገኙት ሽፍቶች ተማርከዋል። አንደኛው ተማርኮ ከአዳም ቀድሞ ወደ ገነት ገብቷል። እመቤታችን ቅድስት ድንግል ማርያም ሁሉ መከራ እያየች እያሳለፈች ግብፅ በረሃ ደረሰች። ግብፅ ስትደርስ ኢየሱስ ክርስቶስ ለምንድን ነው ወደ ግብፅ ሄደው ሲባል በግብፅ ያሉትን ጣዖታት ለማፈራረስ ግብፃውያንን ለመባረክ ኢየሱስ ክርስቶስ ወደ ግብፅ አገር ሄደው ማለት ነው። በዚያ የነበሩትን ሰዎች ክርስቲያኖቹን ለመባረክ ለመቀደስ፣ ጣዖት የሚያመልኩትን ደግሞ ጣዖታቸውን ለማፍረስ ነው ወደ ግብፅ አገር በእናቱ ጀርባ ላይ ሆኖ የተጓዘው ማለት ነው። ስለዚህ ያንን ሁሉ መከራ እመቤታችን ስቃይ፣ ረሃቡ፣ ጥሙ አዘክሪ ድንግል ረሃበ ወጽና ምንዳቤ ወሐዘነ ወኩሉ አጽናፈ ወጽናቸው ስ ድንግል ሆይ አለ ረሃቡንና ጥሙን ሁሉ አሳስቢ። ያንን የደረሰብሽን ሁሉ መከራ አሳስቢ። ረሃቡን አሳስቢ፣ ጥሙን አሳስቢ፣ ችግሩን አሳስቢ፣ በረሃውን አሳስቢ፣ ጭንቀቱን አሳስቢ እያለ አባ ሕርያቆስ አመስግኗታል ማለት ነው እመቤታችን። ስለዚህ እንዲህ እያሉ በግብፅ 3 ዓመት ከ3 ወር ከቆዩ በኋላ ያ ሄሮድስ ጊዜው ደረሰና ሞት አይቀርም ሞተ። ንጉሥ ነኝ ነበረ፣ ኃይለኛ ነኝ ነበረ፣ ብዙ ወታደር አለው፣ ብዙ ሰይፍ አለው፣ ንጉሥ ነው፣ በዘመኑ የሚፈራ ነው። ነገር ግን ንጉሥነት ሆኖ መቅረት አይቀርም። ከንጉሥ በላይ ንጉሥ
ስለዚህ ሄሮድስ ጊዜው ደረሰና ሞተ። ታዲያ የእግዚአብሔር መልአክ ቅዱስ ገብርኤል እንዲህ አለ ለዮሴፍ፣ መጀመሪያ ተመለስ ብዬ እስክነግርህ ድረስ እንዳትመጣ ቆይሮት ነው።
እግዚአብሔር ያክብርልን።